ኢየሱስ ክርስቶስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔር ከሞት አስነሳው ብለህ ብታምን የመዳኛ መንገድ ይህ ነው ትድናለህ ይላል። ይህንን የምናገረው ሐዋርያው ቅዱስ ጳውሎስ ነው። ሰው ሁሉ የሚድነው በአንደበቱ ኢየሱስ ክርስቶስ እግዚእ ነው ጌታ ነው። ጌታ ብቻ አይደለም እኮ እሱ እኮ የጌቶች ጌታ ነው፣ የነገስታት ንጉስ ነው። እቀብ ዘንድ ተትእዛዘ በንጽ እስከ ምጽአቱ ለእግዚእነ ኢየሱስ ክርስቶስ ዘያስተርኢ በዕድሜው ዘባሕቲቱ ብፁዕ ወኃያል ንጉሠ ነገሥት ወእግዚአ አጋዕዝት። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14 ላይ ምን ይላል? ቅዱስ ጳውሎስ ልጁን የሚመክረው ባለሀብቶችን በአግባቡ ሰርቶ ቀርቶ እንዲያስተዳድራቸው ነው። ብቻውን ጌታ የሆነ ብቻውን ብፁዕ የሆነ ብቻውን ቅዱስ የሆነ የጌቶች ጌታ የነገስታት ንጉስ ኢየሱስ ክርስቶስ እስኪመጣ ድረስ ሳታቋርጥ ስበክ፣ ዘምር፣ ገስጽ ይላል። ውእቱ ባሕቲቱ ዘይመውት እሱ ብቻ የማይሞት ነው። ዓለም ከመፈጠሩ አስቀድሞ ማንም በማይቀርበው ብርሃን ይኖራል። ጨለማ በሱ ዘንድ የለም። ዘሎቱ ክብር ወስብሐት ወኃይል ለዓለመ ዓለም። እሱ ለዘላለሙ ኃይል፣ ክብር፣ ምስጋና፣ ውዳሴና አምልኮ የሚገባው ነው ይላል ሐዋርያው ቅዱስ ጳውሎስ። ክብርና ምስጋና ለሱ ይሁን። አያችሁት አሁን ቅዱስ ጳውሎስ እንዴት እንደሚል ጌታ ብቻ ብሎ አያቆምም። እያንዳንዱን በመጽሐፍ ቅዱስ ማስረጃ ያዙት። መጽሐፍ ቅዱስ የሃይማኖታችን ማስረጃ መነጋገሪያ መጽሐፍ ቅዱስ ነው። ነገረ መለኮት በታሪክ ላይ አይመሰረትም። ነገረ መለኮት በሌላ ድርሰት አይመሰረትም። የነገረ መለኮት መነሻው መወለጃው መጽሐፍ ቅዱስ ነው። ከዚህ ውጪ እንደው ለሌላው ለታሪክ እንደው ለማቅረብ ይቻል እንደሆነ ነው እንጂ ዋናው ትልቁ ነገር ሐዋርያው ቅዱስ ጳውሎስ የሚነግረን ሰው ሁሉ የሚድነው ከሰማይ በወረደው በእግዚአብሔር ልጅ ላይ በማመን ነው ይላል ታላቁ ቅዱስ ያሬድ። ስለዚህ በዚህ ወቅት የንጾም ስንጾም ከሰማይ የወረደውን እኛ ፍለጋ የመጣውን ለኛ ውድ ዋጋ የከፈለውን ነፍሱን አሳልፎ የሰጠንን ይህንን በየጊዜው መመስከርና ማወቅ መማርም ስላለብን የእግዚአብሔር ቃል የዓመት በጀት ሳይሆን የዕለት ቀለም ነው። ታያላችሁ መቼም ዘመኑ የሚዲያ ዘመን ነው። ብዙዎቹ ቤተክርስቲያን እኮ ለ2000 ዘመን ሰብካለች። ትክክል ነው፣ ሰብካለች። ሰው ኦክሲጂኑ ከቆመ እንደሚሞት ሁሉ እስትንፋሱ ከቆመ እንደሚሞት ሁሉ እስትንፋሱ እስካለ ድረስ እንደሚበላ እንደሚጠጣ ሁሉ እስከ መጨረሻ የሕይወት ሕቅታ ድረስ የምንሰብከው የምንመሰክረው የማንጠግበው ታላቁ ናፍቆታችን ነው። ታላቁ ናፍቆታችን ነው፣ ሕይወታችን ነው። ለዚህም ነው ከሰማይ የወረደ ዛሬ ዘወረደ ከሰማይ የወረደ። ታዲያ ምን ወርዶ ቅድም እንደነገርኳቸው ሰው ነው የሆነው። ሰው ከመሆን በላይ ታላቅነት የለም። ሰው ከመሆን በላይ ክብር የለም። የሰውን ዋጋ እግዚአብሔር ከዋጋ በላይ ሰቅሏል። ለምን? በደሙ ዋጅቶ ገዝቶ። እኛ በደሙ የተዋጀንን አሁን እኛ ድነናል፣ ዓለም ድነዋል፣ ነፃ ወጥቷል ብለን ስንመሰክር ሌላ ታሪክ መጥቀስ አይደለም። በትንቢተ ኢሳይያስ 63 ቁጥር 9 ላይ አኮ በመልአክ ዋኮ በተንባል አላለሉ ይመጽእ ወያድኖሙ። እሱ በመልአክ አይደለም፣ በአማላጅ አይደለም፣ በልመና አይደለም፣ በሌላ መስዋዕትነት አይደለም። እሱ ራሱ ወርዶ ያድናቸዋል ይላል። እሱ ራሱ ወርዶ ያድናቸዋል። እስመውቱ ያፈቅሮሙ ወይምህኮሙ ወቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። እሱ ለዘላለሙ ይወዳቸዋል ደግሞም ይሸከማቸዋል ይላል። ይሸከማቸዋል፣ ይወዳቸዋል፣ ይሸከማቸዋል። ወቤዞሙ ቤዛ ሆናቸው ይላል። ፍጡር ቤዛ ሊሆን አይችልም። መልአክ ቤዛ ሊሆን አይችልም። ፍጡር ፍጡርን ማዳን አይችልም። ፍጡር ፍጡርን የሚያድንማ ቢሆን ኖሮ በብሉይ ኪዳን የለፉ የደከሙ የጾሙ የጸለዩ መዳን በቻሉ ነበረ። ኮነ ርኩሳነ ኩልነ ወከመ ጸድቀ ትክቶ ኩሉ ጽድቅና። ሁላችንም በበደል በኃጢአት ረክሰናል። ጾማችን፣ ምህላ አገልግሎታችን፣
ነብይነታችን የመርገም ጨርቅ ሆነብን ይላል ኢሳይያስ። የመርገም ጨርቅ ሆነብን። በብሉይ ኪዳን የሚሰዋ መስዋዕት የሚደረገው ሁሉ ሰውን ሊያድን ስላልቻለ እንዳልኳችሁ በመላክም አይደለም በአማላጅም አይደለም። በብሉይ ኪዳን ሰዎች በጾሙት በጸለዩት በጩኸታቸው አልዳነም ዓለም የዳነውና የነሱም የረጅም ዘመን ጥያቄ የተመለሰው ጩኸታቸው የተደመደመው እንባችን የታበሰው ከሰማይ በወረደውና እኛን በወደደን በተሸከመን ቤዛ በሆነን በጌታችን በአምላካችን በኢየሱስ ክርስቶስ ነው። ሰዎች ሲዘምሩ እናያለን። ፍጹም ቤዛ ኢየሱስ ክርስቶስ ብቻ ነው። ሐዋርያው ቅዱስ ጳውሎስ 3 ቃላትን ገበያ ላይ በምዕራፍ ላይ በብዙ ጥቅም ላይ ያውሏቸዋል። አንዱ ቤዛ ነው። ቤዛ ማለት የገበያ ቋንቋ ነው። ለምሳሌ የተፈረደበትና እንዲሞት የተወሰነበት ሰው ለሱ ፈንታ ቤዛ ሆኖ የሚሞት ሰው አለ። ግን ራሱንም አያድንም ሌላውንም አያድንም። ቤዛ ማለት እንዲሸጥ፣ እንዲለወጥ፣ እንዲሞት፣ እንዲገደል በተፈረደበት ሰው ፈንታ ራስን አስይዞ መሞት ማለት ነው። መሞት ብቻ አይደለም፣ ሞቶ መቅረት አይደለም። እንደ ጠላቂ ዋናተኛ ውቅያኖስ ውስጥ ገብቶ የሰጠመውን የተደበቀውን ከነ ሕይወቱ መንጥቆ ማውጣት ማለት ነው ቤዛ ማለት። ስለዚህ ቤዛ ኢየሱስ ክርስቶስ ነው። ከሱ ውጭ ቤዛ የሚባል ቤተክርስቲያን አታውቅ። ሶስተኛ ስርየት። ሐዋርያው ቅዱስ ጳውሎስ ስለ ስርየት ብዙ ጊዜ ይናገራል። ቅድም በጠቀስነው የሮሜ መልእክቱ ምዕራፍ 3 ቁጥር 26 ላይ ወገብሮ ስርየተ በልጁ ደም ማመንን ፈጽሞ ለዘላለሙ ስርየት አድርጎልናል፣ መታወቂያ አድርጎልናል፣ መዳኛ አድርጎልናል፣ መታረቂያ አድርጎ ሰጥቶናል ይላል። የስርየት መክደኛም ቢባል ነገር አለ በብሉይ ኪዳን የቤተ መቅደስ አገልግሎት ነው ስርየት ማለት። ሶስተኛው ደግሞ አጸደቀ የሚል ፍጡር ፍጡርን ሊያጸድቅ አይችልም ስንል ምን ማለታችን ነው? ለምሳሌ አንድ ዳኛ ምሕረት መስጠት አይችልም። ይችላል ወይ? አይችልም። ለምንድን ነው የማይችለው? የተቀመጠው በፍርድ ወንበር ላይ እንጂ በምሕረት ዙፋን ላይ አልተቀመጠም። ዳኛ ማድረግ የሚችለው ሕጉን ታግዞ ሕጉን በመተርጎም ቅጣት ሊያቀል ይችል ይሆናል። ከዛ ውጭ ግን ፈጽሞ ይቅርታና ምሕረት ሊሰጥ አይችልም። ይቅርታና ምሕረትን መስጠት የሚችለው በሰማይ ዙፋን ላይ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ምድራውያን ነገሥታት ምሕረት ያደርጋሉ የሚከለክላቸው ስለሌለ። እንዳልኳቸው ንጉሱ በቅጣትም በምሕረትም ዙፋን ላይ ስለተቀመጠ ሁለቱንም መወሰን ይችላል። ዳኛው ግን አይችልም። ልክ እንደዚህ ሁሉ በብሉይ ኪዳን የነበሩ ነቢያት የሚችሉትን ጾሁ፣ ጸለዩ፣ ዘመሩ፣ መስዋዕት አቀረቡ። በፍጹም ክርስቶስ እንደሚመጣ ጠቁሞ ከማለፍ ያለፈ ዓለምን ሊያድኑ አልቻሉም። ዓለም የዳነው በጌታችን በአምላካችን ከሰማይ በወረደው በኢየሱስ ክርስቶስ ብቻ ነው። እሱ ታላቅ አምላክ ነው። እሱ የፍቅር አምላክ ነው። እሱ የሰውን ኃጢአትና በደል የማይሰፍር የማይቆጥር አምላክ ነው። የይቅርታ አምላክ ነው። ውድ ዋጋ የከፈለብን ልጆቹ ስለሆነን ታላቁ ቅዱስ ያሬድ በዚህ በአብይ ጾም የጀመረው ከሰማይ መውረዱን በማብሰር ነው።